ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን በክፍል 2 የአማርኛ ፊደላት ነው። ቪዲዮውን ጀምራችሁ አታውት። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩት። በኦንላይን አማርኛን ሆነ እንግሊዘኛን አቀላጥፎ ማንበብ መጻፍ እንፈልጋለን ለምትሉ ደግሞ ታች ቪዲዮ ስር ባስቀመጥነው ስልክ እንዲሁም ከሀገር ውጭ ሆናችሁ ህፃናትን የማስተማር እድሉን ያላገኛችሁ ወይም ደግሞ ማስተማር የምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ ሃይበሉን ልጆቻችሁን ህፃናትን አማርኛን አቀላጥፈው መጻፍ፣ መናገርን፣ ማንበብን እናስተምራቸዋለን ማለት ነው። ወደ ቪዲዮአችን ስንገባ እቺ ማነች? ኘ ነች። ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኝ፣ ኞ። ረጋ ብዬ እየደጋገሙ አነብላችኋለሁ። እናንተም ልክ ረጋ ብላችሁ እየደጋገማችሁ እያነበባችሁ ከዛ ደግሞ ቪዲዮውን አስቆማችሁ እናንተ ለማንበብ መሞከር ማለት ነው። እንደዛ እያደረጋችሁ መለማመድ ትችላላችሁ። ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኝ፣ ኞ። እሺ አሁንም እደግመዋለሁ። ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኝ፣ ኞ። እቺ ደግሞ ማናች? እቺ ደግሞ አ ነች። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እሺ እደግመዋለሁ። አ፣ ኡ፣ ኢ፣ አ፣ ኤ፣ አ፣ እ፣ ኦ። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እቺ ደግሞ ከ ነች። ከ፣ ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። እሺ አሁንም እደግመዋለሁ። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። እሺ እቺ ደግሞ ኸ ነች። ኸ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ኸ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እቺ ደግሞ ወ ነች። ወ፣ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። እሺ አሁንም ደግሜ ያነበዋለሁ። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። ልክ እንደዚህ እያደረጋችሁ ረጋ እያላችሁ እየደጋገማችሁ ማንበብ። እንደዚህ አድርገው አነበቡት። ህፃናትም ሆነ ማንኛውም ሰው በአጭር ጊዜ ለይቶ ሊይዛቸውና ምን ሊያውቃቸው ይችላል ማለት ነው።
ከዛ በተረፈ ደግሞ እንዲያርገን ሸምድን ከያዝናቸው ወይም ደግሞ በድምፅ ካነበብናቸው በኋላ እያንዳንዳቸውን ድምፃቸውና ቅርጻቸውን መያዝ ግዴታ ይሆናል ማለት ነው። አገጣጥመን ለማንበብ ለመጻፍ ቀላል ይሆንልን ዘንድ የመጀመሪያ ፊደሎችን ስናይ ይኸው እነዚህን ምንም አይነት ቅጽል የላቸውም። ሁለተኛ ፊደሎችን ስናይ ደግሞ ከጎን ቅጽል አላቸው፣ ኡ ሚል ድምፅ አላቸው ማለት ነው። ሶስተኛ ፊደሎችን ስናይ ደግሞ ቅጽል ግራቸው ላይ ወደ ቀኝ በኩል ሸፈፍ ያለ ቅጽል አላቸው። ሁሎችም ኢ ሚል ድምፅ አላቸው። ኢ ለምሳሌ ወደታችን እንደዚህ አንበብና ይሄኛው ሁለተኛው ኙ ኡ ኩ ሁ ው ሚል ኡ ሚል ድምፅ አለው። ሶስተኛዎች ደግሞ ኢ ሚል ድምፅ አላቸው። ኝ ኢ ኪ ሂ ዊ ኢ ሚል ድምፅ አላቸው ማለት ነው። አራተኛዎች ደግሞ አ ሚል ድምፅ አላቸው። አ ኛ አ ካ ሀ ዋ ዋ አራተኛ ፊደል እግሩ ጥር ያለ ፊደል ከሆነ አራተኛ ፊደል ነው። ስለዚህ አ ሚል ድምፅ እንዳለው በውስጣችን አስበን ለምሳሌ የከን ቤትችን ብናገኛት የአራተኛ ፊደል በግራ በኩል እግሯ አጠር ያለች አራተኛ ፊደሎች አብዛኞቹ በግራ በኩል እግራቸው አጠር ያሉ ናቸው ማለት ነው። ካ ብለን እናነባታለን። እቺ ትሆን ደግሞ አ። እሺ አምስተኛ ፊደሎች ደግሞ በቀኝ በኩል እግራቸው ላይ ምን ቀለበት ኘ ኤ ኬ ሄ ዌ ምን ሚል ድምፅ አላቸው? ኤ ሚል ድምፅ አላቸው ማለት ነው። ኤ ሚል ድምፅ አላቸው። ስድስተኛ ፊደሎች የተለያየ ቅጽል ያላቸው የተለያየ ቅርጽ ነው። እናንተ ስታነቡ በመሰላችሁ ወይም ደግሞ በአጭር ጊዜ ልትይዙት በምትችሉ መንገድ ተርጉማችሁ መያዝ ነው። እ ሚል ድምፅ አላቸው። ኝ እ ክ ህ ው። ሰባተኛ ፊደሎች ደግሞ ከቀኝ በኩል እግራቸው አጠር ይላል ወይም ደግሞ ከላይ ቀለበት ይኖራቸዋል ማለት ነው። ኦ ሚል ድምፅ አላቸው። ኞ ኦ ኮ ሆ ኦ። ስለዚህ በቀኝ በኩል ከላይ ቀለበት ወይም ደግሞ በቀኝ በኩል ያለ እግራቸው አጠር ማለት የአራተኛ በግራ በኩል ማለት ነው። እንደዚህ ያደረጋችሁ በቀላል ጊዜ ከያዛችኋቸው ለመጻፍ ለማንበብ በጣም ቀላል ነው። የሚጠበቀው መጀመሪያ እነዚህ ፊደሎች ምን ማለት ነው ማንበብ ነው የሚጠበቅባችሁ ከእናንተ ማለት ነው። እሺ አሁን ደግሞ ዘ ናት። እቺ የመጀመሪያዋ ዘ ዘ ዙ ዚ ዛ ዜ ዝ ዞ። እሺ አሁንም ደግሜ ያነባዋለሁ። ዘ ዙ ዚ ዛ ዜ ዝ ዞ። እቺ ደግሞ ማናት? እቺ ደግሞ ዠ ናት። ዠ ዠ ዡ ዢ ዣ ዤ ዥ ዦ ዠ ዡ ዢ ዣ ዤ ዥ ዦ። እሺ ይቺ ደግሞ ደ ነች። ደ ዱ ዲ ዳ ዴ ድ ዶ። ስታነቡ እያንዳንዳቸውን ለይታችሁ ማንበብ ድምፃቸውን ማለት ነው። አንድ ጊዜ ለምሳሌ ስታነቡ እንደዚህ ደ ዱ ዲ ዳ ዴ ድ ዶ ብለን እንደዚህ ልንሸመደው እንችላለን። ነገር ግን እያንዳንዳቸውን ደግሞ ረጋ ብላችሁ ስታነቡ በደንብ እያመራመራችሁ ማንበብ። ደ ዱ ዲ ዳ ዴ ድ ዶ ልክ በዚህ መልኩ ማለት ነው። እቺ ደግሞ ጀ ናት። ጀ ጀ ጁ ጂ ጃ ጄ ጅ ጆ ጀ ጁ ጂ ጃ ጄ ጅ ጆ። ልክ እንደዚህ ያርጋችሁ ካነበባችሁ በኋላ ስታነቡ ደግሞ አንዱን ካንዱ እያመሳሰላችሁ ወይም ደግሞ እያወዳደራችሁ ላለመርሳት ማንበብ። ለምሳሌ ዘንና ዠን ስናይ ምን አለ? የሚለያዩት የዠ ከላይ ገለል ያለ ነገር ስላላት እንጂ ተመሳሳይ ቅርጽ እና ቅጽል ነው ያላቸው ማለት ነው። ስለዚህ ዘን ስናስታውስ ዠን ደግሞ ከላይ ገለል ያለውን አስታውሰን ዠ ትሆናለች ማለት ነው። ሌላ ደግሞ ደና ጀ
ደን ስናስታውስ ጀ ከላይ ያለችው እቺ ላይ ገደም ላይ የተደረገችው ቅጽል ባትኖር ደና ጀ ምን ይሆናሉ? ተመሳሳይ ይሆናሉ ማለት ነው። እቺ ደግሞ ማነች? ገ ገ ጉ ጊ ጋ ጌ ግ ጎ ገ ጉ ጊ ጋ ጌ ግ ጎ እንደዚህ እያደረግን እንዳለን እንለማመዳለን ማለት ነው። በኦንላይን መማርና መከታተል ለምትፈልጉ በአጭር ጊዜ መጻፍ ማንበብ እንፈልጋለን ለምትሉ ደግሞ ከታች ባለው ስልክ ሃይበሉን፣ በቴሌግራም በኢሞ በዋትስአፕ ሃይበሉን ደውሉልን። የምትፈልጉትን ትምህርት በጣም በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ መናገር እንድትችሉ እናስተምራችኋለን ማለት ነው። ታች ባለው ስልክ ሃይበሉን ደውሉልን። እቺ ደግሞ ጠነች። ጠ ጡ ጢ ጣ ጤ ጥ ጦ ጠ ጡ ጢ ጣ ጤ ጥ ጦ ይኸው ጠ ጡ ጢ ጣ ጤ ጥ ጦ እንደዚህ እያነበባችሁ ደግሞ ካነበባችሁት በኋላ በደንብ ይዘነዋል ብላችሁ ታስቡ ሳታዩ ለመጻፍ መሞከር። ምን ማድረግ አለባችሁ? ሳታዩ ይህን ትደብቁና ቪዲዮውን ጽፋችሁ ኋላ ደግሞ ቪዲዮውን አይታችሁ ልክ ነን አይደለን የሚለውን ነገር ቼክ ማድረግ ማለት ነው። እቺ ደግሞ ጨ ነች። ጨ ጩ ጪ ጫ ጬ ጭ ጮ ጨ ጩ ጪ ጫ ጬ ጭ ጮ እቺ ደግሞ ጰ ናት። ጰ ጰ ጱ ጲ ጳ ጴ ጵ ጶ ይኸው ጰ ጱ ጲ ጳ ጴ ጵ ጶ በከንፈራችን ነው የምናነባት ማለት። እችን ደግሞ ስናነባት ከንፈራችን ጥብቅ አድርገን ከንፈራችን ይኸው ጰ ጱ ጲ ጳ ጴ ጵ ጶ። እቺ ደግሞ ማናት? ጸ ናት። ጸ ጹ ጺ ጻ ጼ ጽ ጾ ይኸው ጸ ጹ ጺ ጻ ጼ ጽ ጾ። ልክ እንደዚህ ያደረግን እየደጋገብን ማንበብ። እቺ ደግሞ ፈ ነች። ፈ ፉ ፊ ፋ ፌ ፍ ፎ ፈ ፉ ፊ ፋ ፌ ፍ ፎ። ልክ እንደዚህ ያደረጋችሁ ቅጽሉን ድምጻቸው አንደኛ ሁለተኛ የሚለው ልክ በመጀመሪያው ተመሳሳይ ናቸው። መጀመሪያ እንደነገርኳችሁ ቅጽላቸው ተመሳሳይ ናቸው ማለት ነው። እንዲህ ያደርጋችሁ ማንበብ መጻፍ መለማመድ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ በኦንላይን ደውሉልን። እናንተ የምትፈልጉት አማራጭ እናንተ ጊዜ በማይጋፋ መልኩ እናንተ ከስራ ሰዓታችሁ ውጭ በሆነ ሰዓት እናስተምራችኋለን ማለት ነው። ለዛሬ ይዘን የመጣን ቪዲዮ ይመስላል። በሌላ ቪዲዮ ውስጥ የምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ